አንተ ማን ስለሆንክ ነው እነዚህን የመሳሰሉ ዓለም ላይ ትላልቅ ኩባንያዎችን ስፖንሰርሺፕ አልቀበልም የምትለው? እኔ ኦሊሴ ነኝ ይላል። እንግዲህ ማንም መጣ፣ ማንም ሄደ፣ ማንም ተንገዳገደ፣ ማንም ምንም አወራ፣ እኔ ጋር ምንም አይነት ቦታ የለውም። አያችሁ፣ ኦሊሴ ማለት ለየት ያለ ሰው ነበር። ምክንያቱም ሴት ልጅ ስለሆነች ነው አብረው እንኳን ፎቶ ልትነሳ የቻለችው እንደዚህ በሰላማዊ መንገድ። ወንድ ልጅ ሆነ ግን ፎቶ ቪዲዮ ካልከው ግን እንደዚህ አይነት ምልክት ነው ሊሰጥ የሚችለው። ምክንያቱም ይህ ልጅ ጸጥ ብሎ ላይፉ መምራትና ወደፊት መጓዝ ብቻ ነው የሚፈልገው። ግድ የለሽ ብትሆን ምን ታጣለህ? አረ እየጠጣህበት አባቴ ምንም አታጣም ነው የሚል። እንግዲህ ኦሊሴ ይህን ቪዲዮ ላይክ አድርጋችሁ ይህን አካውንት ፎሎ ብላችሁ ይህንን የሚገርም ታሪክ ጀምሩት። ኦሊሴ እኮ ግድ የለሽ አልነበረም። በጣም አይናፋርና ለሰው የሚጨነቅ ሰው ነበር። ግን ያ ማንነቱ የሚወደውን እግር ኳስ አስቁሞት ከኳስ ህይወት ሊያስወጣው ሙላ ሞክሮ ነበር። ዓለም ላይ ያሉ ትላልቅ ኩባንያዎች 80% እንኳን ኦሊሴን እናስብልህ ከኛ ጋር ስፖንሰርሺፑን ስራ እንኳን ቢሉት 5 ደቂቃ ብቻ ነበር ያሰበው። ምክንያቱም ለስፖንሰርሺፕ ብሎ ይሄ ልጅ ቪዲዮና ፎቶ ላይ በትንሹም ጫን ሊሉትና ሊያስጨንቁት እንደሚችሉ በማሰብ ይህንን ስፖንሰርሺፕ አልቀበልም ማለት። ኦሊሴ ታሪክ ሰራ። ዌስትሃም ላይ 94 ደቂቃ ላይ ክሪስታል ፓላስን አሸናፊ የሚያደርጋትን ጎል ኦሊሴ አስቆጠረ። ጨዋታው ካለቀ በኋላ ቃለ ምልልስ ሊደረግለት ከጋዜጠኞች ጋር ተፋጠጠ። እንዴት ነበር እንዴት አስቆጠርኩ ያን ግብ ሲባል 3 ቃላት ብቻ ነበር የተናገረው ማለት ይቻላል። ጋዜጠኛውን ለአፉን ነበር የከፈተው። ዌልፌት ኳሱን አቀበለኝ ጎል አስቆጠርኩኝ ብሎ የጋዜጠኛውን ወሬ ጨርሶበት ጥሎት ሄደ። በዚህ ሁሉ መሃል ውስጥ ግን ኦሊሴ ግን አንድ ዓላማ ነበረው። እሱም ቤተሰቡ የከፈለለት መስዋዕትነት መቼም አይረሳም። ቤተሰቦቹ ሙሉ ማለት ይቻላል ከአፍሪካ ዝርያ የመጡ ናቸው። ኦሊሴ ለእንግሊዝ፣ ለፈረንሳይ፣ ለአልጄሪያ፣ ለናይጄሪያን ጨምሮ መጫወት ይችል ነበር። ምክንያቱም ቤተሰቦቹ ከእንደዚህ አይነት ዘርግንድ የተመዘዙ ነበሩ። የኦሊሴ ታሪክ ቀያሪ የሚባለው እንግዲህ አባቱ ነበር። በዲሲፕሊን በትምህርትና በእግር ኳስ ቀላ ያቅም ነበርና ኦሊሴን በእንደዚህ አይነት አስተዳደግ ውስጥ ነበር አፍኖ ያሳደገው። አባቱ በዘረጋለ መስመር እንግዲህ ኦሊሴ በቼልሲና በአርሰናል ቲም ውስጥ በአካዳሚ ውስጥ ለ7 ዓመታት አሳልፎ ነበር። ኦሊሴ አይናፋር የሆነበት ዓመት ይህ ነበር። እንግዲህ በማንቸስተር ሲቲ አካዳሚ ውስጥ ኦሊሴ ገብቶ ነበርና እዛ መሃል ላይ በጣም በተክለ ሰውነቱ ያሾፉበት ነበርና ለእግር ኳስ እንደማይሆን ብዙ ጊዜ ነግሩት ነበር አንዳንድ የቡድን አሰልጣኞቹም ተጫዋቾች። ኦሊሴም አንድ ነገር ለማድረግ ተገዶ ነበር፣ የሚጫወትበትን ቲም ጥሎ መውጣት። ምክንያቱም ህልሙን ሊገሉበት ነበር። ወደ ሬዲንግ እና ወደ ክሪስታል ፓላስ ቲም አምርቶ እንግዲህ በአሁን ሰዓት ላይ የዓለማችን ምርጡ ተጫዋች ለመሆን በቃ። ኦሊሴ ግን በኳስ ችሎታ ብቻ አልነበረም ራሱን መቀየር እንዳለበት ያመነው። በባህሪውም አይናፋሩነቱን ወደ ግዴለሽነት መቀየር እንዳለበት አመነና ይህንን አደረገ። ኦሊሴም ከዚህ በኋላ ነበር ሙሉ በሙሉ የተቀየረው። ምክንያቱም መተፍን ለፊቱ ምንም ብታረክ ምንም አይመስሉም፣ ለሱ ቦታ የለህም አዛጋ። አያችሁ ኦሊሴ ከማንም በላይ በዚህ ማንነቱ ተጠቀመ። ምክንያቱም የተረጋጋ አእምሮ ነው ያለው በአሁን ሰዓት ላይ ኦሊሴ። ሜዳ ውስጥ ማንም ምንም ቢያደርግ ምንም አይነት ጨዋታ ቢኖር ምንም አይነት ጫና ቢኖርበት ምንም ሳይመስለው ቀለል ያለ ውሳኔ መወሰን ይችላል። ከሱ ጋር አብሮት ኳስ የተጫወቱ ሴቶችን እንኳን እንደ ኦሊሴ ፍቅረኛ አድርገው ያወሩበት ነበር። እሱ ጋር ግን ሴት ልጅ ማለት በዚህ ሰዓት ላይ ምንም አይደለችም። እሱ ጭራሽ ከዓላማ ውስጥም የለችም። ኦሊሴ ፍቅረኛ ተብላ የማንቸስተር ሲቲ የእግር ኳስ ተጫዋች ወይንም ደግሞ በረኛ የሆነችዋን ሴት በአንድ ወቅት ወሬ አስነስተውበት ነበር። ምን ነው ያለው? ምክንያቱም 100% ውሸት የሆነ ወሬ ነው። ኦሊሴ ማለት ሴት ልጅን ወደ ህይወቱ በአሁን ሰዓት ላይ ጭራሽ ነው የማያስገባው። አትረብሸኝ፣ ሰላሜን ስጠኝ፣ እንደፈለግኩን ነው የኦሊሴ አመለካከት ማለት ነው። እስቲ የዚህ ልጅ አድናቂ ካላችሁ በአሁን ሰዓት ላይ ደግሞ የሚገርም ችሎታ ነው ያለው። እስቲ ኮሜንት ላይ ሀሳባችሁን ጻፉ። ይሄን አካውንት ፎሎ፣ ይሄን ቪዲዮ ላይክ። ይመቻችሁ።